የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአብያዲ ከተማ የሙስሊሞች ታሪካዊ ይዞታ በህገወጥ መልኩ ለሌላ የእምነት ተቋማት ተሰጥቶብኛል ሲል ገለጸ። ትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በትግራይ ክልል በማዕከላዊ ዞን በአብያዲ ከተማ የሚገኘው የሙስሊሞች ህጋዊ መካነ መቃብር ስፍራ በህገወጥ መልኩ ከሙስሊሙ ማህበረሰብ ተነጥቆ ለሌላ የእምነት ተቋማት ተሰጥቶብኛል ሲል ገልጿል። ምክር ቤቱ ይህንን ጉዳይ በመቃወም በዛሬው ዕለት በመቀለ ከተማ በሚገኘው ዋና ቢሮ ለሚዲያዎች ጋዜጣዊ መግለጫ ሰጥቷል። ምክር ቤቱ ከአብያዲ ሙስሊም ተወካዮች ጋር በጋራ በመሆን ቅሬታውን ለክልሉ የመሬት ሀብት አጠቃቀም ቢሮ ማቅረቡን የገለጸ ሲሆን ቢሮ የከተማ አስተዳደሩ የአምልኮ መሬት መንካት ስልጣንና ኃላፊነት ሳይኖረው የፈጸመው ህገወጥ ተግባር ነው የሚል ምላሽ ሰጥቶኛል ቢልም ይሁን እንጂ የከተማ አስተዳደሩ ድርጊቱን ከማስቆም ይልቅ የሌላ ሃይማኖት ተወካዮች በማናለብኝነት የሙስሊሙ ታሪካዊ የመቃብር ስፍራ ላይ የጀመሩትን ግንባታ በዝምታ እየተመለከተ እንደሚገኝ ግንባታውን ለማስቆም ያደረገው ጥረት አለመኖሩን የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አጋልጧል። ይህ ድርጊት እስልምና እምነት ላይ የተፈጸመ ግልጽ ጥሰትና የህዝብን ሰላማዊ አብሮነት የመኖር እሴት የሚያናጋ መሆኑን የገለጸው የትግራይ ክልል እስልምና ጉዳዮች ምክር ቤት አስቸኳይ ልባት እንዲሰጠውም ጠይቋል። ይህንን ጉዳይ አስመልክቶ በክልሉ የተለያዩ እርከን ያላቸው የስራ ኃላፊዎችን ለማነጋገር ጥረት ማድረጉን ቢገልጽም ነገር ግን እስካሁን መፍትሄ አለማግኘቱን ነው የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የገለጸው። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ በሙስሊሞች ላይ ከሚፈጸመው የመብት ጥሰት በተጨማሪም በአብያዲ ከተማ የሙስሊሙ ነባሪ ይዞታና ታሪካዊ ቦታ የሆነው ቦታን ለሌሎች የእምነት ተቋማት አሳልፎ መስጠት ሆን ተብሎ ሙስሊሙን ለመተንኮስ የታለመ ተግባር ነው ሲልም ኮንኗል። ይህንን ጉዳይ አስመልክቶ በሰፊው ሌሎች መረጃዎችን ማጠናክረን የምናቀርብ ይሆናል። የሃሩን ሚዲያ የቲክቶክ ገጽን ፎሎ በማድረግ እንድትከታተሉ እንጠይቃቸዋለን።